የሚኪ የናቱ ቤት ተቃጥሏል እኔ በቃኝ ውጣልኝ በቃ ውጣ እኔ ሰላም ነው ፈልገው ውጣልኝ በቃ ሚኪ ተው እባክህ እንደዚህ አትበል እባክህ አንተ ያኔ አባቴን ከስንት ጉድ እንዳወጣውኮ እኔ ራሱ ለራሱ አልችልም በእና ሚኪ ቤት ያልተጠበቀ ሀዘን ተፈጥሯል ቤተሰቦች የሚኪ የናቱ ቤት ተቃጥሏል እርሶንም እንኳን አተረፉት እጆት ላይ ከባድ ጉዳት ነበር ሐኪም ቤት መጥቻቸው ነበርና በተኛውበት ነው የተቃጠልኩት እኔን ተው ንብረቱን ብታይ ቤቱን ብታየው በጣም ነው የሚያሳዝነው በዛ ሱዳናይም ሊሆን ይችላል ሚሉ ጥርጣሬዎች አሉ ከክሯችንም ከሱም ከኔም ክሩ ሁሉም ነገር እየተበላሸብኝ ነው ሁሉም ነገር እኔ ነገሮችን ለማስተካከል ሞክራለሁ እንደ አንድ ወጣት ጋዜጠኛ እንደ አንድ ጠንካራ ጋዜጠኛ ለሙያዬ ታምኜ ሁሉ ነገር ለማስተካከል በሚሄድበት ሰዓት በቃ እንደዚህ እኔ ተሙ ምን እንደምል አላውቅም በቃ የሚኪናት መሰል እንደማረፈዱ ሰላም ነው የኔ ልጅ እኔ እጄና ሞኛል አይተኛል አይደል እባክህን ውጣልኝ ቆይ ችግር የለውም እሺ በሉኝ አዳምጡኝና ይረጋጉ እሺ በቃ እንወጣለን ሚኪ እባክህን ዞር በልልኝ ውጣልኝ እኔ በቃኝ ውጣልኝ በቃ ውጣ እኔ ሰላም ነው ፈልገው ውጣልኝ በቃ ውጣልኝ አንተ ውጣልኝ ሰው እንደመጣ ውጣልኝ ሰላም ውድ ቤተሰቦች እንደምን ቆያችሁን ከባድ ሀዘን ተፈጥሯል በእና ሚኪ ቤት ያልተጠበቀ ሀዘን ተፈጥሯል ቤተሰቦች ማለት ከምን እንደምጀምር አላቅም ወንድሜ ሚኪ ጫናው በስቶበታል ለስራ በሚሯሯጥበት ጊዜ ያልታሰበ አደጋ ያልታሰበ ጭንቅ ገጥሞናል ውድ ቤተሰቦች ከጎኔ የሚኪ እናት አሉ ወይዘሮ መሰሉ እንዲሁም ሚኪም አለ ከጎኔ ቤተሰቦች ያልተጠበቀ ነገር ነው የተፈጠረው የሚኪ የናቱ ቤት ተቃጥሏል ምን እንደተፈጠረ አላቅም ምን ማለት እንዳለብኝ አላቅም ሚኪ ጫና በስቶበታል በመጀመሪያ ወይዘሮ መሰሉን እስቲ የተፈጠረው ነገር ያስረዱኝ እርሶንም እንኳን አተረፉት እጆት ላይ ከባድ ጉዳት ነበር ሐኪም ቤት መጥቻቸው ነበርና ምንድነው የተፈጠረው ሚኪም እንደደነገጠ ነው ያለውና ምንድነው የተፈጠረው እስቲ እኔ በወቅቱ እንግዲህ እኔ ማውቀው ታሪክ የለም ይሄ ችግርና ይሄ አደጋ ሲደርስ በጣም በሚገርም ሁኔታ ማታ ማለት እንዲጨለማ ተገናድጎ ነበር የተፈጠረ እኔ እንቅልፍ ሁሉ ጥሎኝ ነበር እና እኔ ምን እንደተፈጠረ እኔ ማውቀው ታሪክ የለም ይፈጥረዋል ብዬ የምጠረጥረውም ሰውም የለም የኔ ልጅ ግራ ገብቶኛል በተኛውበት ነው የተቃጠልኩት እኔን ተው ንብረቱን ብታይ ቤቱን ብታየው በጣም ነው የሚያሳዝነው የኔ ልጅ እኔ ምን እንዳረኩት ፈጣሪን እኔ አላወኩ ከመጀመሪያ እስከ መጨረሻ እኔ በስቃይ ያለሁት ነኝ እና ስለዚህ ስለ ቤቱ መፈጠር ስለ መቃጠሉ ማውቀው ታሪክ የለም ልጅ ምንም ዱብዳ እንደወረደብኝ አላወኩ በጣም ከባድ ነገር ነው የገጠመኝ እስቲ ወንድማችን ሚኪ ምንድነው እስቲ አንተም ያው ከኔ በትንሽ ደቂቆች ልዩነት ነው የደረስከው እንጂ ይሄን ያህል ነገሩን እንትን አላልክም እስቲ ያለው ነገር በአንተ በኩል ደግሞ ልስማ ለኔም አልተነገረኝም ያው ካንተ ኩል ባይሆንም እኔም ዘግቼ ነው የሰማሁት ከፍተኛ የሆነ ልብ ስብራት ላይ ነኝ ንብረት ይውደምሽ ቤት ይቃጠል ትላለ እንግዲህ እናቴ ላይ መሰሉ ላይ እጇ ላይ የደረሰው እኔ ምንም ግራስኪ ገባኝ ድረስ ስለ ጉዳዩም አስረድተውኝም ግልጽም አልሆነ ያለኝ ማለት እንዴ ነው አንተ ምናልባት በልጅነት አንተ ላይ ላይሆን ይችላል ወይ ልጅ እያለ የምታስተውስ ከሆነ ሙቋ ሲደፋ ወይ ፈላ ጀበና ቡና ሲደፋ እሱ ነገር ታቋለ ምናልባት የሆነ ሰው ላይ ሲደርስ አይተው ልታቅ ትችላለህ ገብቷል ያንን ነገር ነው ያዩትና ቁስሉንም ማየት አለብኝ ብዬ ነበር ጃብቷል በቃ በነብ የተነደፈች ነው ይመስለው እጇ እንደምታየው ደም ምናምን ወይ የሆነ ተሰንጥቆ እኮ አይደለም ግን ልክ አይደለም ብዙ ነገር ቀብተውላታል
እኔ ይሄ በእኔ ምክንያት ነው ይሄ ሁሉ ነገር እንደዛ ብዬ ነው ማስበው ምክንያቱም አሁንም ፖሊሶች እያጣሩ ነው ይረጋጉ ወይዘሮ መሰሉ ወደ ቤተሰቦች ያው መረጃዎችን እያሰባሰብን ነው የሚኪ ቤተሰብ ላይ ደረሰው ነገር በጠላቶች ነው ወይስ አደጋ ነው የሚለውን ነገር እኛም ለማጣራት እየሞከርን ነው ግራጋቢ ነገር ነው ያለው በግልጽ ይሄ ነው ምንለው ነገር የለም ያው ከዛ ሱዳናዊ ጋር በተገናኘም ሊሆን ይችላል ካሁኑ አንፈርድም መረጃዎች እጃችን እስኪገባ ድረስ ነገሩን ምን አጣራ ይሆናል ሚኪም በዚህ ጉዳይ ተስማምተናል ምን አልከኝ አልሰማውኩም ያው ጉዳዩ እንደምናጣራና በዛ ሱዳናዊም ሊሆን ይችላል ሚሉ ጥርጣሬዎች አሉ ከክሩአችንም ከሱም ከኔም ክሩ ተሰባስበን እንደዛ ነው ያሰብነው ሌላም ሰው አታካርጎ ሊሆን ይችላል አደጋም ሊሆን ይችላል እሱን እናጣራለን ነበር ያለው ጭንቅላቴ ሊፈነዳ ደርሷል ሁሉም ነገር እየተበላሸብኝ ነው ሁሉም ነገር እኔ ነገሮችን ለማስተካከል ሞክራለሁ እንደ አንድ ወጣት ጋዜጠኛ እንደ አንድ ጠንካራ ጋዜጠኛ ለሙያዬ ታምኜ ሁሉ ነገር ለማስተካከል በሚሄድበት ሰዓት በቃ እንደዚህ እኔ ተሙ ምን እንደምል አላውቅም በቃ ይውል ተረጋግተህ ቀስል አውራ እኔ ልጅ እባክህ እኔ ምልህን ስለማሰማ ነው ሁሉ ነገር የሚደርስብን አይደል እንዴ ስንቴ መከርኩ ከፊት ከኋላ የለህኝም አንተ ብቻ ነህ ልጄ እባክህን ተወው ይህን ስራ ብያለሁ እኮ ይህን ዛሬ ፋሻ ራሱ ዛሬ ነው ያየው ደብቄ እንዳያየው በቃ ይህን ቁስሌን እንዳያየው ብዬ ነው የሁሉ መከራ የሚመጣ በዚህ ስራ ነው እባክህ ተረጋጋና ሌላ ስራ ፈልገህ ተምረሃል እንደ ልጆች እንደ ጓደኞች ተምረሃል በቃ ተወስሏል ሊሰማኝ አልቻለም ሁሌ አደጋ ላይ ነው ሁሌ ስቃይ ላይ ነው የኔ ልጅ እባክህ በተቻለ አንተ ምከርልኝ እባክህ ያው እኔ ይሄን ስራ አቁም ብያል መክሮም ማዘር ምን ማለት እንዳለብኝ በዚህ ሰዓት መናገራቸው ቃላት ትንሽ ከበድ ይላሉ ምክንያቱም ያው እሳቸውም ያሉበት እንደናት ልክ ናቸው እኔም ቢሆን እናቴ ይሄን ስራ እንድሰራ የትኛውም እናት ለልጇ አትፈቅድም ምንም ቢሆን ልጃቸው በሰላም ወጥቶ እንደ ማንኛውም ሰው እንዲገባ በየቀኑ እንደዚህ አይነት ችግር ገተዋል ምን አለ ብዙ ነገር ተደራርቦባቸዋል አልፈርድባቸውም ትንሽ ረፍት እናርግና ሊያገኝም ይፈልግ ሰው አለ እንድታወራው መፈልገውም ሰው ስላለ ያው ምናቆሰው አንድ ሰው አለ የኛን ጉዳይ በግልም የሚያቅ በግልም ኮንታክት የሚያደርግ አንድ ሰው ሚኪን ሊያወራው ከናቱ ጋር ስለሚፈልግ ትንሽ ረፍት አርጉና ወደዚህ ያመጣዋለው እሱ መጥቶ ነገሮቹ ላይ እንድታወሩ ፈልጋለሁና እባክህ ውድ ቤተሰቦች ቀና ሰዎች አሉ ቀና ልብ ያላችሁ ሰዎች ሁሉ ከጎናችን አሉና እባክህ ትንሽ ተረጋጋ ረፍት አርጉ ውሃ ጠጣ ትንሽ ተረጋጋና እስከዛ ምን ጠብቀውም ሰው ይደርሳል ስለዚህ ረፍት አርግና እሱን ሰው ማመጣልና ማገናኝ ይሆናል ሚኪም ረጋበልና እንዳልኩ ማገናኝ ሰው አለ ያው ትንሽ ስሜታዊ ስለሆነ ነው አይፍረዱበት ወይዘሮ መሰሉ ቤተሰቦችም ትንሽ ስሜታዊ ሆኗል ግራ ገብቶናልኛም ነገሮች ተደራርበውበት ነው ትንሽ ረፍት ያርግና እንዳልኳችሁ እኔም ያገኘሁት ያዋራሁት ሰው ስላለ ከሱ ጋር ኮንታክት የሚያደርጉ ይሆናል ጠብቁ ውድ ተመልካቾች እንግዲህ ተመስገን አንድ ሰው እንግዲህ አንተን ሊያገኝ የሚፈልግ ሰው ማለት ለኬስ ሳይሆን ለሌላ ጉዳይ ለግል ጉዳይ አንተን የሚፈልግ ሰው አለ ነበር ያለው ያው እንግዲህ እኔ በተመስገን በኩል ስለመጣ እሱንም እንግዲህ ለማናገርና ከካሜራ ጀርባና ነገሮችን ስናወራ ነበር ያለው ነገር እሱ ቢነግራችሁ ይሻላል ውድ ተመልካቾች እንግዲህ እናቴ ማለት እኔ ያው ከእናቴ ጋር አይደለም መኖረው እንግዲህ እናቴ አሁንም ቢሆን ጎረቤት ጋር ነው ያለችው ውድ ተመልካቾች ምክንያቱም ቤታችን ነው የሚያሷ ቤት ተቃጥሏል እንግዲህ እስቲ ለተመልካቾች ራስን አስተዋውቅና ወደ ጉዳዩ በገባባክ በመጀመሪያ ሚኪ ለተፈጠረው ነገር በጣም አዝኛለሁ በእውነት ነው የምነግርህ እና ፈጣሪ ከእናንተ ጋር ይሁን እኔ ያው ኤልያስ እባላለሁ
ያው ያቶ ድንቁ ልጅ ነኝ ያው አጋጣሚ ያቶ ድንቁ በሆነ አስቸኳይ ጉዳይ በቃ በጣም መምጣት ይችላልና እንደ ነገረኝ ከሆነ በቃ እንደ ነገሮች ሁሉ መምጣት ቢችል ደስተኛ ነበር ግን ያው ስላልቻለ ነው እና እኔ ልኮይ ነው በሱ ቦታ ትልቅ ስራ ነውና በቃ በዛ ምክንያት መገኘት አልቻለም እና በቃ የተፈጠረው ነገር ምናምን ሰማ በእውነት እኔ ራሱ አብሬ ሄዳለሁ ብዬ ነበርና በጣም ነው ያዘንኩት በጣም እና እንደው ሚኪ በጣም ነው ማዝነው በእውነት ነው የምነግርህ ከልቤ ነው ያዘንኩት አመሰግናለሁ ኤልያስ ማለት ያው ወደ ተመልካቾች እንግዲህ አቶ ድንቁ ማለት የከተማው ባለሀብት ልንላቸው እንችላለን መልካም ሰው ናቸው ወደ ሚዲያ ማውጣት ያልቻልነው ኬዝ ነበር እሱን ኬዝ ሰርቼላቸው ነበር ከንብረት ጋርና ካንዳንድ የግል ጉዳዮች ጋር በተገናኘ የኔን እርዳታ ፈልገው ስለነበር ያስተካከልኩላቸው ነገር ነበር መልካም ሰው ናቸው ባለጠጋም ናቸው ባለሀብትም ናቸው አመሰግናለሁ ወንድሜ ኤልያስ ማለት ያው ምንም አይደለም አንተ ያደረክልን ምንም አይደለም ሚኪ እንደዚህ አይባልም በርግጥ ያው ውለታን በውለታ መመለስ ከባድ ሰውነትን ይቀርማል ግን ያው በቃ ተቸግረህ ደግሞ አይተን በመገኘታችን በጣም ደስተኛ ነን በእውነት የተፈጠረውን ረፍተው ሚኪ ተው እባክህ እንደዚህ አትሁን እባክህ አንተ ያኔ አባቴን ከስንት ጉድ እንዳወጣውኮ እኔ ራሱ ለራሱ አልችልም ምክንያቱም የነበረበትን ጊዜ አስተውሰል ሀገር ለቆ ለመሄድ ድረስበት የነበረ ጊዜ ነው ያኔ ጊዜኮ እና አንተ ባትኖር ኖሮ ይሄንኛም እኮ ነገር ተፈጥሮ አንደርስ እንችል ነበር ያኔ አንተ ከጎናችን ባትሆን ስለዚህ ተው ሚኪ ተው ሁሉም ነገር ለበጎ ነው በርግጥ ያኔ ስኛን ታጽናናል ነበር ሚኪ ፈጣሪ ፈቀደው ነው የሚሆነው ይሄ በቀላል መንገድ ይስተካከላል ነበር እኮ ያልከን አይደለም እንዴ ስለዚህ ተው እባክህ ተው እና በጣም ነው በቃ እንግዲህ ደስ ብሎኝ ነው የመጣሁት ምክንያቱም በቃ ለችግራችን ደርሰሃል ለችግሩ በቃ በሆነ መንገድ ብንደርስለት ወይ ነገር አንተም ደግሞ ያው ደፍረህ ምንም ነገር አትጠይቅም ባይገርማችሁ በጣም ልዩ ሆነ ሰው ነው ሚኪ ማለት በእውነት ስነግራችሁ በጣም አመሰግናለሁ ማለት ጅግጅግ አድርጌ ነው ማመሰግነው አንተ ለኛ ያደረክልን ነገር አንፃር አይ ምንም እኔ ጀስት ስራዬን የሰራሁት ከስንት ጉድ ነው ያወጣህና አባቴኮ ከሀገሮቶኮ ሰው ሀገር ላይ ኮ ሊሆን ነገሮች ሁሉ እንዳፈለግናቸው አይሄዱልንም ነበር ግን ያው እድሜ ላንተ ያሰብንበት ቦታ ደርሰናል ነገሮች ሁሉ ተስተካክለውልናል አንተ ባትኖር ያኔ ስንት ግን ያው እናቴ ጥሩ ሁኔታ ላይ አይደለችም ኤልያስ እና ይቅር ማለት ልታናገር እባክህ ኤልያስ ይገባኛል ምንም ቢሆን ግን ዝም ብዬ ላገኛት ያለውን ነገር በደንብ ላስረዳት ያው ማንዶን ኩይልንገራት ነገሮችን ለማስተካከል እንደመጣው ልንገራትና እሺ በላይ ሚኪ ዝም ብለህ ተቀበል እሺ በላይ ተው ሚኪ እሺ በላይ ጥሩ ነው አሁን እንዲሁ ልንገር ከኔም ጋር ጥሩ ሁኔታ ላይ አይደለች አንተም ትልቅ ልጅ አይደለ ዝም ብለህ እሺ በለን ምንም ቢሆን በእድሜ የምበልጣለሁ በህይወትም ብዙ ተሞክሮች ይኖሩኛልና እኔ አውራት እኔ ማለት እኔ ችግር የለውም ባላገኛት ባላስጨነቃት ደስ ይለኛል እኔ አውራት እንቅስቃሴት እንደበናት እንደ ሰላም ነው እሺ የሚኪናት መሰል እንደናረፈዱ ሰላም ነው እግዚአብሔር ይመስገን እንደምን ነው ሰላም ነው የሚኪናት እግዚአብሔር ይመስገን አለን እንደምን ነው እንደነው በረቱ ያው እንግዲህ ካልገባው ብሎ ነው ማለት ያው እኔ ትንሽ አረፍ ብላለች ይደርሳል ብዬው ነበር እንግዲህ ካልገባው እኛን ሊጠይቅ ነው የመጣው እኛን ለማጽናናት ነው የመጣው መልካም ልጅ ነው አንድ ማቀው የቅርብ ወዳጅ ያለ በስራ ላይ ማቀው የሱ ልጅ ነው የሚኪናት ምን መሰሉት ያረግ ነው የመጣው ታዲያ ምን መሰሉት የሚኪናት አዲስ አበባ ላይ ያው እዚህ በመኖርበት ከተማ ላይ አሉ ከተባሉ ባለ ሀብቶች ማከላቶ ድንቁ ናቸው የሳቸው ልጅ ነኝ እኔ ኤልያስ ባላለው እና እንደው እሺ በሉኝ እናቴ ያዩ ነው አይደለም የሚኖርበትን ቤት ለርሶ የማያስብ ለልጆት መስሙ ሰው ቤት ተጠልለው ነው ሰው ቤት ተገጠግተው ነው የሚኖሩት የሰው እጅ ያሳየኝ ነው የሚባለው አይደለም እንዴ እኔ እዚህ ጋር የተቀመጥኩት ፈልጌ ነው እንደዚህ ሆኖ ያዩ
እኔ ፈልጌው ነው እኔ መኖሪያ ማላጣው መኖሪያ ተማር ለምን እንደ ሰው ጌት ተጠጉት እናቴ ምን ሆኖ ነው እባክህ እኔ ልጅ እኔ መኖሪያ አላጣውም ሰላም ስላጣው ነው ሰላም ስላጣው ነው ይሁሉ ቦታ ላይ እየደረስኩት እኔ ሰላም ነው የምፈልገው እኔ ቸግሮኝም ቤትም ይረጋጉ እጆትን ደሞ እንዳያሞት ይረጋጉ ቆይ ቀስ ይበሉ የኔ ልጅ እባክህ ሚኪ እንዳመጣህ አርገህ ይሄ ልጅ መልስልኝ ሌላ በሽታ መጨመር አልፈልግም ለምን ሻይሉኝም ሰው ቤት ተጠግቶ የሰው አይን ቀን በቀን እንደው ሰዎቹ ራሱ ምን ይላሉ እንደው እኔ አልተቸገርኩም አንድ ነገር ትረዳኛለህ እኔ ሰላም ነው ያጣውት አንዴ ያዳምጡኝ አንዴ ያዳምጡኝ አንዴ እንደው ያዳምጡኝ ዋኮትን እሺ አልቸገረኝም እኮ ነው ያልኩ እኔ ቤት አልቸገረኝም አሁን ቸግሮት ማርለም እንደ ሰው ቤት ተጠልለው የሰው አይን ያዩ የሚኖሩት ችግር የለውም ባለቤቷ መተኛት ቢፈልግ እንደው አይሳቀቅም እንደው ልቀስቅሳት አልቀስቅሳት እርሶ በቤቷ አይሻል ባክህን ተወኝ ሰላም ሚኪ ባክህን ይዘልኝ ውጣ እኔ ሰላም ነው የምፈልገው የኔ ልጅ ይብቃ እኔ እንድኖርላት ፈልግም እንዴ እኔ ለሚኪ ምነግረውን ስለማይሰማ እሺ እንደውለታ እኔ በቃኝ እኔ አንድ ነገር ተረዳኝ ሰላም ነው አይደለም የሚፈልጉት በቃ ሰላም ነው የምፈልገው የኔ ልጅ እኔ አልተቸገርኩም በቃ ሰላም ነው የምፈልገው ከዚህ ራቅ ያለ ቦታ የሚሆን ብቻ መኖሪያ ለርሶና ለሚኪ ይሁን ሚኪም በቃ ስራውን ሰርቶ በሰላም እንዲወጣ በሰላም እንዲገባ እናድርግ በቃ እኔ አልፈልግም በቃ እኔ ቃላት መደጋገም አልፈልግም በቃ ውጣልኝ በቃ እኔ አልፈልግም በቃ ሰላም ነው የምፈልገው ሰላም ነው ምንም ነገር እንድረዳም ምንም እንድልም አልፈልግም እኔ ያንን ሁሉ ጊዜና ቃጤ ምን በየመጣሁት እኮ ለእናንተ ነው አይደል የኔ ልጅ እኔ እጄና ሞኛል አይተኛል አይደል እባክህን ውጣልኝ ቆይ ችግር የለውም እሺ በሉኝ አዳምጡኝና ይረጋጉና እሺ በቃ እንወጣለን ሚኪ እባክህን ዞር በልልኝ ውጣልኝ እኔ በቃኝ ውጣልኝ በቃ ውጣ እኔ ሰላም ነው ፈልገው ውጣልኝ በቃ ውጣልኝ አንተ ውጣ ይዘው እንደመጣ ውጣልኝ በቃ ጨርሻለሁ ሚኪ እንግዲህ ተመልካቾቻችን እንደምታዩት ያው ሚኪ እንዲን ሰርፕራይዝ ሆኗል እንደምታዩት ያው ለምን ይዞ እንደመጣው አልነገርኩትም ያሉትን ዲቴል ነገሮች ውስጥ እንገባና እናያለን ማለት ነው እኔ እንጃ እንግዲህ ኤልያስ ማለት ውድ ተመልካቾች እንግዲህ ከናንተ ጋር ከመሰሉ ጋር እንግዲህ ከጥቂት ሰዓታቶች በፊት የተፈጠረ አንባጓሮ ነበር ከዛ እንግዲህ ቀጥታ ካሜራ ይዘን ስንወጣ ልብስን ቀይር አንድ መሄድ ያለብን ቦታ አለ ነው ያለኝ በቃ ዴፊኒትሊ ልብስን ቀይር ነው ያለኝ እና ካሜራም መጀመር አለበት መቀረጽ አለበት ምን ሄደው ነገር ስንሄድ የሚቀረጸው ነገር እያንዳንዱ ነገር እንትን እንዲል ፈልጋለሁ ነው ያለው የሚገርማችሁ ነገር መኪና ውስጥ ቁጭ ብለን ራሱ እንደዚህ ህንጻዎቹን ሲቀርጽ ነበር እያንዳንዱ ነገር እንዲቀረጽ የሆነ እውነት ነው ወደዚህ ህንጻ ስንገባ ያው ጥበቆችን የተለያዩ የጋ ፖሊሶች ስለነበሩ መቅረጽ አልቻለም ግን እያንዳንዱ ዲቴል ነገር እንዲቀረጽ ፈልጋለሁ ነው ያለኝ ኤኒዌይስ እንሂድና ወደ ሰርፕራይዙ አይ ቲንክ ደስተኛ እንደምትሆን አስባለሁ ግን ብዙም ፊል እንደምታረጋ አይመስለኝም ሶሺ እኔ አልገባኝም ችግር የለውም የሱ ጉዳይ በጣም ቀለል ያለ ነገር ነው እስቲ እንግዲህ ናግባ ግባ ግባ ማይኮ ጤና ይስጥልኝ እንደምን ጤና ይስጥልኝ ሰላም ነው እንኳን ደህና ቆያህ ሚኪ አብዱል ቃድር ይባላል የቴምር ሪል ስቴት ሽያጭ አማካሪ ነው ሰላም የቴምር ሪል ስቴት ሽያጭ አማካሪ ነው አረፍን በልና መልካም አብሮጭ ሚኪ ምንም እንዳትጫነቀ እንዳትሳቀቅ ያው እዚህ እዚህ ስመጣ ኤልያስ ያንዳንዱ ነገር ከመሰረቱ እንዲቀረጽ የፈለክበት ምክንያት እንግዲህ ማለት የቴምር ሪል ስቴት የሽያጭ አማካሪ ከሽያጭ አማካሪ ጋር ነው ያስተዋወቀኝ አንደኛ ነገር ሐሳብ አልገባኝም ያው እንዳልጨቀጭቀ ብዬ ነው መኪና ውስጥ ምንድነው የት ነው የምንሄደው ግን አንተ ምንድነው ያንተን ኬዝ በተመለከተ የሚጠቅም ነገር አለ ስትለኝ ነው ዝም ብዬ ስከተለ የነበረው ግን አልገባኝም እየተቀረጸ ያለው ነገር ማለት መቀረጹ ለምን እንደሆነ አልገባኝም ወደ ጉዳዩ ብንገባ ጊዜም የለም እንደምታውቀው ነው የተፈጠሩ ነገሮች አይታቸዋል ያው ባጋጠሙ አንዳንድ ነገሮች ያው መፍትሄ ፍለጋ የሆነ ነገር ቢያንስ እንትን ላለም ቢያለው አንተ ደግሞ ሚኪ እንዳደረክልን ከዚህ በፊት የኛን ድርጅት ያው ከትልቅ ነገር ነው ያዳንክልን ይሄኛው እንደውም ይሄን ነገር በማድረግ ይውላ ከዚህ የተሻለ ነገር ባደርግልህ ደስ ይለኛል ግን ነገሮችን አመቻችተን ደግሞ ትልቅ ነገር እንደማደርግልህ ተስፋ አድርጋለሁ ዋና መፍትሄ ደግሞ እኔ ያሰብኩት ያው ለችግር መድረስኝ ስለሆነ በዚህ ሰዓት በቃ ለችግር መድረስኝ ብቻ ነው አይምሮ ያለውና ቀጥታ ነው ስራ ላይ ነኝ አሁን ራሱ አባቴ ትልቅ ፕሮጀክት
ስብሰባ ስለወጣ ነው ቀጣይ ነው የመጣሁት ይሄ ኦፊስ መሄድ አለብኝ ባባ ነው ነገር ያሉት ነገሮች መልካም ሚኪ በቃ እኔ ልሂድ ያሉት ነገሮች ከሱ ጋር ጨርሽኝ ካስልከህ አልገባኝም ኤልያስ ወዴ ነው የምትሄደው አብዱ ጋር እንትን ታላችሁ እኔ ጋር ታወራለህ አረፍ በል እሺ በቃ አይ እንትኑን እናጥፋውና አልገባኝም እሺ አጥፋው ካሜራው ማለት ለምን እንዲቀረጽም እንደተፈለገ ምንም አልገባኝም ሚኪ ችግር የለውም አንዴ እኔ ጋር ታወራለህ ኤልያስ ያሉትን ነገሮች እንዲቀረጽም የፈለገው ያሉትን ነገሮች በፋይል እንዲያዙ ስለሚፈልግ ነው ስለዚህ ያለውን ነገር ቢሮ ላይ አረፍ በልና ማውራት እንችላለን እሺ ሚኪ ለምን እንደመጣ ግን ታውቃለህ እንግዲህ ሪል ስቴት ቴምር ፕሮፐርቲስ እንደሆነ እያየው ነው ግን አሁንም ድረስ የመጣውበት እንትን አልገባኝም የመጣውበት ምክንያት አልገባም መቼስ ሌላ ነገር አይኖርም ምን እንደሆነ ታውቃለህ ያው ትንሽ ከመንሰራውም ስራ አንፃር አደጋ ላይ የሚጥል ስራ እንሰራለን ያው መቼስ እንደዚህ አይነት ቢሮ ውስጥ የከፋ ነገር ይፈጠራል ብዬ አላስብም ምናልባት አንድ ነገር ሊገምት ይችላልው ስለ ስራ ወይም በአንድ ነገር እንድናወራ ከፈለክ ምክንያቱም አንድ ያጋጠመኝ ነገር ነበር አንድ ሰው ስለ ስራ ለማውራት በሌላ መንገድ ነው እኔን ያስጠራኝ እንዲ ችግር ላይ ነው ብሎና እዛ ስደርስ ግን በጣም ነው የተናደድኩት ሜቢ ምናልባት ስለ ስራም ከሆነ ምናወራበትን ነገር ያው ፈጠን ብናረገው ጊዜ እኔም ፋሚሊ ጋር የተፈጠረ ነገር አለ ያው ምናልባት እንግዲህ ኤልያስ ላይ ነግር ይችላል አላቅም የሁለታችሁን ግንኙነት እኔ ምንም ማቀው ነገር የለም ኤልያስ እያወራኝ ነበርና በጣም ነው ያዘንኩት ስለሆነው ነገር ቤታችሁ እንደተቃጠለ ሰምቻለሁና በጣም አዝኛለሁ በጣም ነው የሚያሳዝነው ያለው ነገር እናንተም ከዛ ሀዘን እናንተም መውጣት አለባችሁ ብለን እናስባለን ቴምር ሪል ስቴት ደግሞ ይሄንን ነገር አስበው እኛ ኤልያስ እያወራኝ ነበር አሁን ምንድነው ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ሁለት ሲንግል አፓርትመንቶችን እየገነባን እንገኛለን መኖሪያ ቤቶችን ማለት ነው ማስታወቂያ እንሰራላችሁ ነው ማለት ነው የጠራችሁኝ ማለት ነው አይደለም ሚኪ ማስታወቂያ እንድሰራልን አይደለም አስጨርሰኝ ስለ እንትን ስታወራልኝ እሺ ይቅርታ ሚኪ እሺ ሚኪ ኤልያስ ነው እኔን አባቱን ወክሎ እኔን ያነጋገረኝ ማለት ነው አባቱ አቶ ድንቁ ቴምር ፕሮፐርቲስ ላይ አብረን እንሰራለን አቶ ድንቁ ጋር ከአቶ ድንቁ ጋር ማለት ነው ሶስታቸውን ኤልያስ ልከው የተወሰነ እንትን ያወራን ነበርና ስለአንዳንድ ነገሮች ስላንተም የተከሰተውን እናንተ ጋር ስለቤታችሁ አውርተውን ነበርና ቴምር ሪል ስቴት ደግሞ ይሄንን ነገር ሰምተን በጣም ነው ያዘነው እንደ ካምፓኒ ማለት ነው ስለዚህ ሚኪ ምን አሰብን ያው ለእናንተም ለቤተሰቦቿ በማሰብ እናቱ ድንቁ እኛ ጋር እንደ ሐሳብ አቅርበውልን እኛ ደግሞ ለሚኪ እና ለቤተሰቡ ትልቅ ሰርፕራይዝ ይኖረናል ማለት ነው ምን አይነት ሰርፕራይዝ እሺ ሚኪ እንግዲህ ሪል ስቴታችን ላንተና ለናተ ተረጋጋ ሚኪ አሪፍ ነው ታይም ሰዓት ለምንና ግልጽ ብታረግልኝ ወይ ታሳጥረው ነገር የፈለክበትንም ጉዳይ እኔ ተመልካቾችም ያውቁታል አሁን ወደዛ ምንልበት እንትን ላይ ነው ያለነውና እንግዲህ ሚኪዬ ይገባኛል ትንሽ ተረብሻል ግን አንድ ትልቅ ሰርፕራይዝ ይኖረኛል ድርጅታችን ቴምር ፕሮፐርቲስ ላንተና ለእናተና ለቤተሰቦቻችሁ ፒያሳ ከሊሴ ትምህርት ቤት ጀርባ የሚገኘው ሳይታችን ላይ 80 ካሬ ባለ 2 መኝታ በአቶ ድንቁ ስፖንሰርነት ከቴምር ጋር በመሆን ለቤተሰቦች ለእናተ ትልቅ የቤት ስጦታ አበርክተንልሃል ማለት ነው እንኳን ደስ አለ ይቅርታ አልገባኝም
እስቲ ስልኩን ስጠኝ። ቀልድ ነው ሚኪ፣ ቀልድ አይደለም፣ ቀልድ አይደለም። አይ ነው ውስጥ ይረበሻል እንደዚህ ኤክስፔክት እንደማታረግ። ግን አቶ ድንቁ አንተ ጋር የነበራቸውን ነገር በጣም ትልቅ ነገር ነው እና እኔ ትልቅ አንድ የሰራነው ስራ አለ፣ በዛም ስራ ተመሰጋግነናል። እውነት ነው። ከዛ ውጪ እንግዲህ ያለው ነገር ትርፍ ነገር ነው፣ ልመና ነው የሚሆነው። ስለዚህ እኔ አቶ ድንቁ ውለታ የለብኝም፣ አቶ ድንቁም የኔ ውለታ የለባቸውም። ግን አሁን እኔ እንጃ ወረቀት ይዘ አይና ማለት አልዞረም እንደሚልም አልገባኝም። ወረቀት ይዘ እንግዲህ 80 ካሬ ላይ ያረፈ ቤት በፒያሳ ጀርባ ቤት በስጦታ አበርክተን ማለት የማይመስል ነገር እንዴት መሰለ ቤትን የሚያክል ነገር ይቅርታ ካሜራ ደቀነ እንደዚህ እኔ እየቀለድክብኝ ነው ብዬ ነው ማስበው። አልገባኝም፣ ይቅርታ። እሺ ሚኪዬ፣ ያው እንደተረበሽክ ፊትህ ላይ እንትን ይላል። ግን አቶ ድንቁ ምንድነው አንተን ያን ነገር እንደ ውለት አይደለም የነገሩኝ። ምን አሰቡ? ያው እኛ ጋር በቅርብ ባላቸው የስፖንሰር በቅርብ ባላቸው የወዳጅነት እንደ ሀሳብ ያንተን ስላንተ ነገር ያላቸውን ነገርና በጣም አዝነው እናትህ ላይ አንተ ጋር ቤተሰቦች ጋር በደረሰው ነገር ቴምር ሪልስቴት ጋር መጣው እንደ ሀሳብ እንደው ለሚኪ ምንም ባላረግለት ይሄንን ነገር እንኳን ብለው ሲያማክሩን እኛም ያው እሳቸው ጋር ባለን ወዳጅነትና እንዲሁም ደግሞ በጣም ድርጅቱም በጣም አዝኖ ያው ለነዋሪውም ነው ምን ሰራው። ስለዚህ ለእናት ብለን ነው ይሄንን ያደረግነው። 80 ካሬ ባለ ለመኝታ ቤት በሚሊዮን የሚያወጣ ቤት ስፖንሰር ተደርጋል ብለን እንትን ስትለኝ እኔ እንጃ ለኔ ቀልድ ነው ብዬ ነው። ሚኪ ምንድነው የደበረ ነገር አለ? ቀርብ ብሏል። ይቅርታ ማልበል አዜብ ይባላል። እሺ ሰላም ሰላም። ምን ነበር? ደስ አለ? ተመቸ? የተሰጠ አልገባ ምን ሆኖ ደስ ያለኝ የተበረከተልህ የቤት ስጦታ ሚኪ የቤት ስጦታ ነው ያበረከትንልህ። አላመነን። ግልጽ አልሆነልኝ። ምንድነው? እስቲ ካሜራውንም ማቋረጥ ካለብን እናቋርጠውና ምንድነው እየተደረገ ያለው? እኔ ኮፍዬንም ምንም ማድረግበት ምክንያት የለም። ቤት እያላችሁ ነው። ምንድነው? አልገባኝም። ምንድነው ሐሳባችሁ? እስቲ ካሜራውን አጥፋው። አዜብ ወረቀት ይዘሽልኝ ነይ። የምን ወረቀት? ቆይ ጠብቃት፣ ይዛ ትመጣለች። ወረቀቱን ልታነበው ትችላለህ። $8 ሚሊዮን 400 ሺህ ብር ቤት ባለ 2 መኝታ እንደወሰዱ አንደኛ ገዢ ሙሉ ስም ሚኪያስ ዘሪሁን። እሺ የገዢ አድራሻ ከተማ ክፍለ ከተማ ቤት ቁጥር ያው ባድዋ ቆይ እስቲ አንተ ግልጽ አድርግልኝ እባክህ። አይደለም አይ አሁን ሚኪያስ ዘሪሁን የሚል ውል ተዘጋጅቷልና እኔ አልገባኝም። እንግዲህ ሚኪዬ ይሄ ውላችን ነው። ቤቱን እንደወሰድክ በቅድመ ክፍያ 10% ማለት ነው። 10% ነው 800። ቅድመ ክፍያ 10% ምን ማለት ነው? አልገባኝም። ቅድመ ክፍያ 10% ማለት ቤቱን ስትዋዋል ቅድመ ክፍያ የምትከፍለው ማለት ነው። ቀሪውን በ3 አመት ውስጥ ነው የሚከፈለው። ያንን እንግዲህ ያንተን ድርጅታችን ነው የሚሸፍነው። ግን አግሪመንት ለመጀመሪያ የምትዋዋለው በ10% ስለሆነ እዚህ ጋር አግሪመንታችን በ10% ተከፍሎልሃም ቤትህን የግል አድርጋችኋል ማለት ነው። እንኳን ደስ አለ። አሁን አምናል አይታን ሚኪ ሚኪ እንግዲህ መፈረም ነው ካንተ የሚጠበቀው። ሚኪ ልትፈርም ነው። እንኳን ደስ አለ።
የቤት ባለቤት ሆናል። እንኳን ደስ አለ በጣም ሚኪ። እሺ ይቅርታ ደግሜ ባነበው ግን አይደብርህም አይደለ? አቶ ሚኪያስ ይላል። እንኳን ደስ አለ በጣም ነው ደስ ያለን ድርጅታችን። ስለዚህ ቆይ አይደለም አሁን ሚኪ ያው እንግዲህ እኔ እንጃ እኔ ፊርማን የቀረው እንግዲህ ሚኪ መፈረም እችላለሁ። መኝታ 80 ካሬ መፈረም እችላለሁ። ስለዚህ ከዛሬ ባለቤት ነው ሚኪ። እንጃኔ እንደምን አላውቅም። እንኳን ደስ አለ። ቴምርም አለ አብረን ይዘን ሄደው ትንሽ እንግዲህ ሚኪዬ በአቶ ድንቁ አማካኝነት ልጃቸው መጥቶ ይሄን ነገር የቤት ስጦታ አድርገልሃን በመሀል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ትልቅ መኖሪያ በርክተንልሃን ማለት ነው። ለእናንተም እንኳን ደስ አለ። ደስ ብሎናል ሪል ስቴታችን ለእናንተም ይሄን ነገር በማድረጋችን ሁሌም ለማህበረሰቡ ከጎናችሁ ነው። ምን እንደምል አላውቅም በእውነት። እንኳን ደስ አለ። ተረጋጋ። እንኳን ደስ አለ። ደስታ ነው። በጣም ደስ ብሎናል። እኛም እንግዲህ ቤተሰባችን ነው ማለት ነው ሚኪ። ከባድ ነው በጣም ማለት የሆነ ይገባኛል። ከጥቂት ሰዓታቶች በፊት ምን አይነት ሁኔታ ላይ ይቅርታ ወንበር ላይ ቁጭ ስላልኩ ከጥቂት ሰዓታቶች በፊት ምን አይነት ሁኔታ ላይ እንደነበርኩ እና እናቴ እንግዲህ ማለት እኛ ያው በእኔ ምክንያት ነው ዞሮ እንግዲህ የእሳት አደጋ ደርሶ ነበር እኛ ቤት እንግዲህ እናቴ እጇም እስከ መቃጠል ይሄ ሁሉ ነገር እኔ ተፈጥሮ በአንድ ቀን ምን አይነት መልካም ሰው ቢሆን ነው አቶ ድንቁ። እጅግ አድርጌም ነው ማመሰግነው። ማለት አቶ ድንቁንም ማመስገን ፈልጋለሁ። ውድ ተመልካቾች አብዱ አንተንም ማመስገን ፈልጋለሁ። ይገባል። እንኳን ደስ አለ። ደስ ብሎናል እኛም። አሁን ያው የደስታ ጊዜ ነው። አሁን ሁሉም ነገር ያልፋል። ያው ለመልካም ነው። አንተም እናትህን ማበርታት ነው። የእናት ደስታ ደግሞ ታረጋጋኝ። አሁንም የደስታ ጊዜ ነው ሚኪ። ታረጋጋ። እንኳን ደስ አለ። አረፍ በል። በቃ አለፈ እኮ። አሁን እንግዲህ የጭንቀት ጊዜም ያልፋል። ጠንከር ብለህ እንግዲህ ቴም ሪል ስቴት በ2010 የተመሰረተ ትልቅ የሪል ስቴት አልሚ ካምፓኒ ነው። በ7 ዓመታት ውስጥ ወደ 7 የሚሆኑ ፕሮጀክቶችን አስረክባን ወደ 350 በላይ ቤተሰቦችንም የቤት ባለቤት አድርጋ ማለት ነው። አሁን ደግሞ በተለያዩ የአዲስ አበባ በሚገኙ ቦታዎች ላይ አፓርትመንት ቤቶችን እየገነባን እየሸጥ እንገኛለን። እንግዲህ ድርጅታችን አሁን በዋናነት እየሸጠ የሚገኘው ፒያሳ ከሊሴ ትምህርት ቤት ጀርባ 2 ሲንግል አፓርትመንቶች አሉን። ከባለ 1 መኝታ 66 ካሬ ጀምሮ እስከ 142 ካሬ በተለያዩ የካሬ አማራጮች ይኖሩናል ማለት ነው። ምንድነው ለማህበረሰባችን አከፋፈሉ አመቺ በሆነ ከ10% ቅድመ ክፍያ ጀምሮ በ3 ዓመት ውስጥ በተለያዩ የአከፋፈል ሂደቶች ከፍሎ የሚጨርስበትን ሁኔታ አመቻችተናል ማለት ነው። ሊሴ ትምህርት ቤት ጀርባ ፒያሳ እነዚህን ሳይቶች እየሸጥ እንገኛለን። ሽያጭ ጀምረናል እና ከዚህ በተጨማሪ ደግሞ ወደ አያት አካባቢ የተለያዩ ሳይቶች አሉን ማለት ነው። ከ2 ዓመት እና
በአንድ አመት ተኩል እንዲሁም እስከ 3 አመት ባሉ ጊዜያት የምናስረክባቸው ሳይቶች ናቸው። አየት ሳይት ላይ ወደ 3 የሚሆኑ ፕሮጀክቶች አሉን። አየት አካባቢም እዛ ጋም ከ10% ቅድመ ክፍያ ጀምረን አፓርትመንቶችን እየሸጥን ነው ማለት ነው። በተለያዩ የካሬ አማራጮች ይኖሩናል ማለት ነው። ከባለ አንድ መኝታ ጀምሮ ድርጅታችን አሁን ሁሉንም ማህበረሰብ የቤት ባለቤት ለማድረግ በተለያዩ አካባቢዎች ላይ አፓርትመንቶችን እየሸጥን እንገኛለን ማለት ነው። ከዚህም በተጨማሪ ደግሞ አሁን በኮሊደር ልማቱ በፈረሱ ኤሪያዎች አካባቢ በሊዝ ያዝናቸው ቦታዎች ለሱቅ የሚሆኑ ቦታዎች ላይ ቦታዎችን ይዘናል። ያ ማለት ፒያሳ ከአድዋ 00 ፊት ለፊት ትልቅ ፕሮጀክት ወደ 4700 ካሬ ላይ ያረፈ ባለ 5 ወለል የንግድ ሱቆችን እየሸጥን እንገኛለን። ምንድነው በአንድ አመት ተኩል ገንብተን የምናስረክባቸው ነው። ያው መንግስት ጋር በመተባበር የሚሰራ ፕሮጀክት ነው። የሱቅ አማራጮችም ይኖሩናል ማለት ነው። ስለዚህ እንግዲህ ደንበኞቻችን ይህንን ነገር ያው እንዲጠቀሙ ነው የምንጋብዘው ማለት ነው። አሁን በዓል ከመሆኑም በዓልም በመቃረቡ እስከ 35% የሚደርስ ቅናሽ አድርገናል ማለት ነው። እንግዲህ ሱቆቹ ያው ፒያሳን መንግስት ትልቅ የንግድ ቀጠና ለማድረግ ነው ያሰበው ከመርካቶ በመቀጠል። ስለዚህ ለተለያዩ አገልግሎት የሚውሉ ሱቆችን ነው እየሸጥን የምንገኘው። ያው እዛ አካባቢ ለወርቅ ቤት እንዲሁም ለተለያዩ አገልግሎት የሚውሉ ሱቆች ናቸው። ኤሪያ ነው ፒያሳ ማለት። ስለዚህ ሱቅ የሚፈልጉ ሰዎች እኛ ጋር መጥተው መሀል ፒያሳ ላይ በተመጣጣኝ ዋጋ እኛ ጋር ያገኛሉ ማለት ነው። እንግዲህ ፒያሳ ላይ መጀመሪያ ያወጣነው ፕሮጀክት ነበረን አድዋ 00 ፒያሳ ሚኒሊክ አደባባይ ፊት ለፊት ማለት ነው። እሱም በአጭር ጊዜ ሽጠን ጨርሰን እዛው አጠገብ ዶሮ ማነቂያ በተለምዶ የሚባለው ሰፈር ወይም ከአድዋ 00 ፊት ለፊት ሌላ 4700 ካሬ ላይ ያረፈ ትልቅ ፕሮጀክት አውጥተናል። ይሄኛው ፕሮጀክት እንግዲህ አሁንም ሽያጭ ላይ ነን። ጥቂት ሱቆች ነው የሚቀሩን። ከ900 ሺህ ብር ቅድመ ክፍያ ጀምሮ የሚያገኙበትም የሱቅ አማራጭ ነው ያለው። አጠቃላይ ዋጋ 3.9 ሚሊዮን ብር ማለት ነው። ከ3.9 አጠቃላይ ዋጋ እስከ 10 ሚሊዮን ባለው የዋጋ ጋፕ እዛ ጋር ሱቆችን ማግኘት ይችላሉ ማለት ነው ፒያሳ ላይ። ድርጅታችን ከዚህ በተጨማሪም በተለያዩ ኤሪያዎች ወደ መገናኛ ወደ ቄራ አካባቢ ከሚቀጥለው ሳምንት ጀምሮ የሚያወጣቸው የመኖሪያ ቤት እንዲሁም የንግድ ሱቆች ይኖራሉ ማለት ነው። ስለዚህ ይህንን አማራጭ መጠቀም ይችላሉ ማለት ነው ደንበኞቻችን። ስለዚህ ከዚህ በተጨማሪ ደግሞ አሁን በዓሉ ምክንያት በማድረግ ድርጅታችን ቴምር ፕሮፐርቲስ መኖሪያዎች ላይ እስከ 35% ቅናሽ አድርገን ቤቶችን እየሸጥን ነው ማለት ነው። ስለዚህ ይሄን እድል ለመጠቀም እንግዲህ በዓልም እየደረሰ ስለሆነ ይሄንን የትልቅ የበዓል ቅናሽ እንዲጠቀሙ ነው እንግዲህ ለደንበኞቻችን የምንናገረው ነገር። ያው እንግዲህ ቴምር ፕሮፐርቲስ ማህበረሰቡን ቅድም እንዳልኩ የቤት ባለቤት ለማድረግ ሁሉንም የማህበረሰብ ክፍል እየጣረ የሚገኝ ትልቅ የሪል ስቴት አልሚ ድርጅት ነው። አብዱ አመሰግናለሁ። እንግዲህ ውድ ተመልካቾቻችን እስካሁን ድንጋጤ ላይ ነኝ። ይከብዳል ማለት ባለ 2 መኝታ ቤት 80 ካሬ ላይ ያረፈ ቤት በስምህ ፎርሙ ተዘጋጅቷል ብለው ነው ድንገት ነው እንግዲህ ከኤልያስ ለኤልያስ እንግዲህ እንጃ ፈጣሪ ለኤልያስና ለኤልያስ አባት እንግዲህ እግዚአብሔር ጨምሮ ይስጥልኝ ነው ብለው ለአቶ ድንቁም ውድ ተመልካቾች እናንተም እንግዲህ ወንድሜ አብዱም የነገረኝ ነገር አለ። እናንተም እንግዲህ በተለይ ደግሞ ሚኪን ብላችሁ ለምትመጡ 15 ገዢዎች ልዩ ቅናሽ አድርገናል እያለ ነው። ሚኪን ብላችሁ ለደወላችሁ ለመጀመሪያ 15 ሰዎች ነው እንግዲህ የመጀመሪያዎቹ 10 ወይም 15 ሰዎች የመጀመሪያዎቹ 15 ሰዎች ልዩ ቅናሽ ይደረግላቸዋል ብሏል ወንድሜ አብዱ። እንግዲህ የወንድሜ አብዱ ስልክ ከስር ይቀመጣል።
እንግዲህ ሚኪን ብላችሁ ከመጣችሁ ልዩ ቅናሽ እንደሚደረግ እሱም ነግሮኛል። ቴምር ፕሮፐርቲስ እንግዲህ እስከዛሬ አንተዋወቅም። እኔ ሲባል ነው የምሰማው። ያው አንጋፋ ነው ትልቅ ድርጅት ነው። ምክንያቱም ቲቪ ላይ ሶሻል ሚዲያ ፕላትፎርሞች ላይ ሰምቼዋለሁ ቴምር ፕሮፐርቲስ። ያው ግን ዲቴል የማውቀው ነገር የለም ጠለቅ ብዬ ምንም። ግን ከድርጅቱ ጋር ዛሬ በዚህ መልኩ በአቶ ድንቁ አማካኝነት እንግዲህ ከቴምር ይሄ ሁሉ ያው እንግዲህ በቴምር ፕሮፐርቲስ አማካኝነት ነው። በ10% ቅድመ ክፍያ እንግዲህ ሚኪያስ ዘሪሁን የሚል ውል አዘጋጅተውልኝ እንግዲህ አስፈርመውኝ። ስለዚህ በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ የቤት ባለቤት ሆናል። ባለ 2 መኝታ ቤት 80 ካሬ እንጃ እኔ የሆነ የቤት ነገር እናውቀዋለን። አሁን ደግሞ ምን አይነት ሁኔታ ውስጥ እንዳለን እኔ እንደውም ከፋሚሊ ጋር አልኖርም በስራም በመናምን ወደዚህ ወደዛ ስለምንለ የተለያየ ቦታ ልናደር እንችላለን። ግን እናቴ ያለችበት ሁኔታ ጥሩ ሁኔታ ላይ አይደለም ነግሯል ኤልያስ። አንተም እንትን ያልከው ነው። ቴምር ፕሮፐርቲስ እጅግ አድርጌ ነው ማመሰግነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ እኔ እንጃ ቤተሰብ ነን አለን። እንግዲህ ቴምር ፕሮፐርቲስን ምርጫችሁ አርጉ ውድ ተመልካቾች። ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ እናንተንም አመሰግናለሁ። ለበዓል ልዩ ቅናሽ አርገናል ብሏል አብዱ። እንዲሁም ደግሞ ሚኪን ብላችሁ ለምትመጡ የመጀመሪያ 15 ደንበኞች ልዩ ቅናሽ ይደረግላቸዋል ብሏል። ስለዚህ ከስር ስልክ አለ፣ በዛ ስልክ በመደወል አብዱን ማናገር ትችላላችሁ። እንግዲህ ቴምር ፕሮፐርቲስን ምርጫችሁ አርጉ። እንግዲህ ለዲያስፖራዎች ምን አይነት አማራጭ ነው ይዛችሁ የቀረባችሁት በውጭ ሀገር ለሚገኙ? እንግዲህ ያው ውጭ ሀገር ለሚገኙ ዲያስፖራዎች ቤት የሚገዙበትን ቤትም ሱቅ የሚገዙበትን አማራጭ አለን። ያ ማለት እዛም ሆነው መፈራረም ይችላሉ ማለት ነው። በዲቴል እንልክላቸዋለን ዶክሜንቱን እዛ ሆነው የሚጨርሱበትን። እነሱ መደወል ብቻ ነው የሚጠበቅባቸው። ስለዚህ አንተን በማንኛውም ሰዓት ያገኙዋል ቢደውሉ። በማንኛውም ሰዓት እኛ ጋር ደውለው በዋትስአፕ በቴሌግራም እነዚህ በሶሻል ሚዲያ ፕላትፎርሞች የሚያገኙናል። ሰው ሁሉም ነገር የቀለለ ነው ማለት ነው እኛ ጋር። ስለዚህ ሚኪ አንተም እንኳን ደስ አለህ። ደንበኞቻችን እንግዲህ እንደሚመጡኛም ብለው ተስፋ እናደርጋለን። ይደውሉልን። እሺ እኔም አመሰግናለሁ። በድጋሚ እንገናኛለን። ግን ሻይ ቡና ብንል ደስ ይለኛል። አሁን ሚኪ ደስ ይለኛል። እባክህን ብዙ ምናወራቸው ነገሮች ይኖራሉ በእርግጠኝነት። አመሰግናለሁ። ካሜራማኖች እቃችሁን ሰብስቡና ቁጭ ብለን ሻይ ቡና ብንል